በሕማማት ክርስቲያኖች ምን ያደርጋሉ ሲባል ራሳቸውን ለሰጣቸው ጌታ ራሳቸውን ይሰጣሉ። በዓይናቸው በጎ ነገር ብቻ ከመመልከት ውጭ ለሥጋ የሚሆን ነገርን ባለማየት፣ በጆሮ ለሥጋ የሚሆን ነገር ባለመስማት፣ እግር ወደ ሥጋዊ ነገር ባለመሄድ፣ አንደበት ሥጋዊ ነገር ባለመናገር፣ ለሰውነታችን የሚገባውን ሥጋዊ ጌጥ ከመጠን በላይ መታጠብ፣ ሰውነትን መንከባከብ፣ በምቾት ስፍራ ላይ መኖር፣ ለሰውነት ምግብ አጣፍጦ ማቅረብ፣ ዋዛ ፈዛዛ፣ ጨዋታ፣ እንዲህ ያሉ ነገሮችን ሁሉ ትተን ራሱን ለሕማም ለሞት ለኛ ብሎ አሳልፎ ለሰጠ ጌታ ራሳችን መስጠትን የምናደርግበት የምናሳይበት የስጦታ ሳምንት ነው። በዚህ ሳምንት እኛ ልናደርገው የሚገባ ምንድነው ሲባል ራሱን ለሰጠን ጌታ ራስን መስጠት ነው። ከእግር ጥፍር እስከ ራስ ጠጉር ያሉ ሕዋሳትን ሁሉ ለእግዚአብሔር የምናስረክብበት ሳምንት ነው። በሕማማት ክርስቲያኖች ምን ያደርጋሉ ሲባል ራሳቸውን ለሰጣቸው ጌታ ራሳቸውን ይሰጣሉ። በዓይናቸው በጎ ነገር ብቻ ከመመልከት ውጭ ለሥጋ የሚሆን ነገርን ባለማየት፣ በጆሮ ለሥጋ የሚሆን ነገር ባለመስማት፣ እግር ወደ ሥጋዊ ነገር ባለመሄድ፣ አንደበት ሥጋዊ ነገር ባለመናገር፣ ለሰውነታችን የሚገባውን ሥጋዊ ጌጥ ከመጠን በላይ መታጠብ፣ ሰውነትን መንከባከብ፣ በምቾት ስፍራ ላይ መኖር፣ ለሰውነት ምግብ አጣፍጦ ማቅረብ፣ ዋዛ ፈዛዛ፣ ጨዋታ፣ እንዲህ ያሉ ነገሮችን ሁሉ ትተን ራሱን ለሕማም ለሞት ለኛ ብሎ አሳልፎ ለሰጠ ጌታ ራሳችን መስጠትን የምናደርግበት የምናሳይበት የስጦታ ሳምንት ነው። የምንሰግድበት የምንጸልይበት ምዕመናን በቤተክርስቲያን ተገኝተው ቀኑን ሙሉ ሲሰግዱ የሚውሉት በእኛ ስግደት ኃጢአታችን ይደመሰስልናል ብለን አይደለም፣ የኛ ሥራ ያጸድቅናል ብለን አይደለም። የምናደርገው ራሳችን ለመስጠት ለኔ ብለህ ወደቅህ ሆይ እኔ ትቢያ ልሁንልህ፣ ለኔ ብለህ ተደፋህ ሆይ እኔ ልደፋልህ፣ ለኔ ብለህ ተገረፍክ ሆይ እኔ ልገረፍልህ ብለን ራሳችን ለጌታ ፍቅር የምናሳይበት ሳምንት። ሁልጊዜም እናሳያለን፣ ግን ዕለቱን ለማሳመን ነው እንጂ ክርስቲያን ኑሮው ሁሉ በክርስቶስ ፍቅር የታሰረ ነው እንጂ ዓመቱን ሙሉ ክርስቶስን ትተን በሳምንቱ የክርስቶስ የምንሆን አይደለንም። ይበልጥ ደግሞ በዓል ወስነን የምናሳይበት የምንገልጥበት ያቺ ቀን የማትረሳ መሆኗን የምናሳይበት ጊዜ ነው ማለት ነው። በዚህ ሳምንት ባልና ሚስት አብረው አይተኙም፣ የጣፈጠ ምግብ አይበላም፣ ቢቻል የጨው ቂጣ አይቻልም ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ ጣፋጭ መጠጥ ባለመጠጣት፣ ምቹ ቦታ ላይ ባለመተኛት፣ ስጋዊ ጨዋታዎችን ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና። እነዚህ ሕማማትም ለኛ ክብሮቻችን ናቸው። ቅዱስ ዮሐንስ አፈወርቅ እንደተናገረ ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሃተ። የልጁን ሕመም ለኛ ክብር ያደረገ እግዚአብሔር ይመስገን። የልጁን ሕማም መከራ ለኛ ክብር ያደረገ እግዚአብሔር ይመስገን። እነዚህ ሕማማት ለኛ ፈውስና መድኃኒት ናቸው። ወተወክፈ ሕማማተ እንተምሉ መድኃኒተ። ቴዎዶሲዮስ የሚባል ሊቅ ሲናገር በሃይማኖተ አበው ድህነትን የተመላ ሕማምን ተቀበለ ይላል። ድህነትን የተመላ ሕማምን ተቀበለ። በተቀበላቸው ሕማማት ውስጥ ድህነት አለ፣ የሰው ልጅ መዳን አለ። ሲታሰር ከታሰርንበት ቁራኝነት እርግማን ፈቶናል፣ ቤዛ ሆኖናል። ሲከሰስ
5500 ዘመን የነበረብንን የዕዳ ደብዳቤና ክስ ደምስሶልናል። ወደምሰሰ መጽሐፈ ዕዳነ የዕዳ መጽሐፋችንን ደመሰሰ ብሎ ቅዱስ ጳውሎስ በቆላስይስ መልእክቱ እንደተናገረ ደብዳቤያችንን አጥፍቷል። የአይሁድን ግርማ ወይም የሚያስፈራ የሚደነፋ ፊት በማየቱ ያጋንንትን ፊት ላየንበት ዓይናችን ቤዛ ሆኖልናል። የአይሁድን ይሰቀል ይሰቀል የሚል ድምፅ ስለሰማው ጆሮ ያጋንንትን ማስፈራራት የሰማንበትን ያንን ድምፅ ቤዛ ሆኖልናል። እሱ ስለተገረፈ በሕማም 5500 ዘመን በሞት የተገረፍነውን ግርፋታችንን አርቋል። ስለመራቆቱ ከጸጋ ተገፈን የነበርነውን ወደ ጸጋ መልሶ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ በጥምቀት እሱን ለመልበስ አብቅቶናል። በመራቡ ምክንያት ቅዱስ ሥጋውን ክቡር ደሙን አጥግቦናል። ተጠምቶ ሐሞት እንደጠጣ ለኛ መራራ ሞትን አርቆልናል። ስለተቸነከረ ተቸንክረንበት የነበረውን የሞትን ችንካር የሞትን መውጃ ሰብሮልናል። ሞት ሆይ መውጃ ወዴት አለ ያለው ቅዱስ ጳውሎስ ስለዚህ ነው። የሾህ አክሊል በመድፋቱ አዳም ሆይ መሬት ካንተ የተነሳ የተረገመች ትሁን፣ እሾህና አሜከላ ይብቀልብህ ተብሎ ተረግሞ ነበረ። መሬት የተባለ ሰውነታችን ነው። እሾህ የተባለ በእኛ ላይ የሰለጠነብን ኃጢአት ነው። በራሱ ላይ የሾህ አክሊል በመድፋቱ ጌታ መድኃኔ ዓለም ኢየሱስ ክርስቶስ በእኛ ላይ የነበረውን እሾህ ነቃቅሎ ያጠፋ ዘንድ የኃጢአትን ስልጣንም ድል ይነሳ ዘንድ የሾህ አክሊል ደፍቶልናል። በመሰቀሉ ሞትን ሰቅሎታል፣ ቸንክሮታል፣ ድል ነስቶታል፣ ጥልን አጥፍቷል። በምድርና በሰማያት በአባቱና በእኛ በራሱ በእኛ በመንፈስ ቅዱስና በእኛ በሰውና በመላእክት የነበረውን በሕዝብና በአሕዛብ የነበረውን የጥል ግድግዳ አፍርሶ እርቅን ሰጥቷል። ውእቱ ሰላምነ ወነሰተ አረፍተ ማእከል እሱ በመካከላችን የነበረውን የጥል ግድግዳ አፍርሷል፣ ሰላማችን ነውና ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 14 ላይ ሲናገር። ስለዚህ ሰላም የሰጠን መድኃኔዓለም የሱን ሕማም የምናስብበት ጊዜ ነው። ስለዚህ በዚህ ሳምንት ቤተክርስቲያን በመሄድ ግብረ ሕማማትን በማዳመጥ ስግደት በመስገድ ስጋዊ ፍቶቶቻችንን በማረም ከጌታ ጋር የምንሰነበትበት ሳምንት ነው።